ክርስቲያን ሆነ ፍሬ ካላፈራ ትቆረጣለህ አትቆረጥም? ፍሬ ካላፈራ እኮ ሲጀመር እኮ በክርስቶስ መኖር ራሱ እኮ ጥያቄ ምልክት ነው። አይ እሱን ደግሞ እንዳትል ምን አለ መሰለህ ጌታችን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ። ስለዚህ ሰው በክርስቶስ ሆኖ ፍሬ አለማፍራት ይችላል ማለት ነው አይደል? በክርስቶስ ሆኖ ፍሬ እንዳያፈራ የሚያደርገው ምክንያት ምንድን ነው? ግንዱ ነው ወይስ ጌታ የተናገረው? እኔ እኮ ጌታ የተናገረውን ቃል ነው እያልኩ ያሉት። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አለ አይደል ጌታ። በእኔ ቅርንጫፍነት ሆኖ በእኔ ያለ ቅርንጫፍ ሆኖ ፍሬ የማያፈራውን አለ አይደል ጌታችን ኢየሱስ። ጋዶ ልክ ነህ። ያ ሰው እኮ በስም ከክርስቶስ ጋር ነው ያለው፣ ግን ደግሞ በጸጋ ከክርስቶስ ጋር አይደለም። ስለ ጸጋ አሁን በጸጋ የሚለውን ነገር እዚህ ጋር ጌታችን አልተናገረም። ስለዚህ ሰው ክርስቲያን ሆኖ ፍሬ የማያፈራ አለ ማለት ነው አይደል? የክርስቲያንን ስም ይዞ ፍሬ የማያፈራ አለ። ልክ ማለት የክርስቲያንን ስም እንዴ ስም ማን ነው ስም ያለው እንዴ? ስሙ ስለያዝክ ብቻ ነው እንዴ በክርስቶስ ነው የምትባለው? በክርስቶስ መሆን ማለት እኮ የክርስቶስን ጸጋ መካፈል ማለት ነው። ታዲያ ጌታችን ምን አለ? በእኔ ያለውን ቅርንጫፍ አለ አይደል ጌታ። ያ ቅርንጫፍ ከሱ ጋር ቢሆን ኖሮ ጸጋ ነበረበት። በእኔ ያለውን ቆይ አንዴ እንደው እሺ በቃ ስትሬት ፎርዋርድ እናውራ። እኔ በረጋ ብለን እንድናወራ አስቤ ነበር። በእኔ ያለውን ቅርንጫፍ የተባለው ሰው የክርስቶስን ጸጋ የተካፈለ ክርስቲያን ነው ወይስ አይደለም? ጸጋውን ተካፍሏል። ነገር ግን ደግሞ በዚህን ሰዓት ጸጋው ከሱ ጋር የለም። ፍሬ ካላፈራ ያ ሰው እንዴ አሁን የታለ እዚህ ጋር በዚህ ሰዓት ጸጋው ከሱ ጋር የለም የሚል የተጻፈ ነገር ከየት ነው ያመጣው? ክፍሉ ላይ እንዴ ጋዶ ፍሬ እንዳያፈራ የሚያደርገው ካዲያ ምንድን ነው ዋናው ምክንያት? አይደለም ክፍሉ ላይ የለማ። ክፍሉ ላይ የሌለውን ነገር ወንድማችን ታዲያ ክፍሉ ላይ የሌለውን ነገር ለምን መጽሐፍ ቅዱሱ ላይ እንጨምራለን? ለእግዚአብሔር ቃል እንታመን። ጌታችን አሁን እኮ የጌታችንን ቃል እኮ መስማት በቂ ነው። እውነት ደግሞ ታች ያሉ ሰዎችም ይታዘቡናል። በእኔ ያለውን ቅርንጫፍ አለ። ይሄ በእኔ ያለውን ቅርንጫፍ የተባለው ያ አካል ያ ቅርንጫፍ በክርስቶስ ያለው ቅርንጫፍ የክርስቶስን ጸጋ የተካፈለ ነው ወይስ አይደለም? ታዲያ ኦኬ፣ እርግጠኛ መሆን የምችለው የክርስቶስ ጸጋ ፍሬ እያፈራ በሌለ ቅርንጫፍ ላይ የለም። በዛ እርግጠኛ ነኝ። ማለት ፍሬ እያፈራ ካልሆነ ጸጋው የለም እዛ ቅርንጫፍ ላይ። ስለዚህ ንስሐ ያስፈልገዋል። ምን ያስፈልገዋል? እሺ በቃ ወደ እንትን እንምጣ። ንስሐ ያስፈልገዋል። ግልጽ የሆነ መጽሐፍ ቅዱስ ላይ ከእግዚአብሔር ቃል ጋር የመላተም ነገር ከቅድም ጀምሮም ስናወራ ስለነበረ ጌታችን ኢየሱስ የተናገረው ነገር እንዳለ እሺ ማቴዎስ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 31 ጀምሮ ብትመለከት አሕዛብም ሁሉ ይላል። ያው አሕዛብ የሚለው ቃል በእንግሊዝኛ ሄደህ ስትመለከት ኔሽን የሚል ያለው ፊት ለፊቱ ሁለት ግሩፖችን ይሰበስባቸዋል አይደል? አቤት ይቅርታ። ማቴዎስ ወንጌል ምዕራፍ 25 ላይ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት ላይ ከቁጥር 32 ጀምሮ ስትመለከት ሕዝብም ሁሉ አሕዛብም ሕዝብም ያው ነው ኔሽን የሚለውን ቃል ነው የሚያስቀምጠው በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይላል አይደል ጌታችን ኢየሱስ። እውነት ነው። ኦኬ በቀኝ በኩል ያሉትን ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላቸዋል አይደል? ልክ ነህ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል ይልና ጻድቃንም መልሰው ጌታ ሆይ ተርበህ አይተህ መቼ አበላን መቼ አጠጣን ብለው ይመልሱለታል። እንግዳ ሆነህስ አይተን መቼ ተቀበልን ወይስ ታርዘ አይተን መቼ አለበስን ይሉታል። ቁጥር 40 ላይ ንጉሱን መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በቀኝ በኩል ያሉት ሰዎች የእግዚአብሔር መንግስት ውረሱ የተባሉት እነዚህ የተዘረዘሩትን ነገሮች ስላደረጉ ነው ወይስ አይደለም? ልክ ነህ። በጽድቅ መንገድ መገለጥ ነው። እውነት ነው። የእግዚአብሔር ቃል ታማኝ ነው። የተራበ ስላበሉ፣ የተጠሙ ስላጠጡ፣ የታረዘ ስላለበሱ እነዚህ መልካም ስራዎች ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። የመንፈሳዊ ሕይወት የመጨረሻ መገለጫው በመልካም ስራ መገለጥ ነው። ስለዚህ ይሄ መልካም ስራ ስለሰሩ ነው አይደል ወደ እግዚአብሔር መንግስት ግቡ የተባሉት። ቃሉ ራሱ እኮ አለ። እሱ አንተ ኮንፊርም አድርገኝ ነው። የሳው 100%። በጣም ጥሩ። ስለዚህ
እነዚህ ሰዎች የሰሩት ስራ የዘላለም ሕይወትን እንዲወርሱ ረድቷቸዋል? አልረዳቸው? ረዳቸው። ስለዚህ በመልካም እነዚህ ሰዎች ክርስቲያን ሆነው በመልካም ስራቸው የዘላለም ሕይወትን አግኝተዋል? አላገኙም? አገኙ። ጌታም ከበረባቸው። ጎበዝ። ስለዚህ ሰው በመልካም ስራ ክርስቲያን በመልካም ስራ የዘላለም ሕይወትን ያገኛል ማለት ነው። መጀመሪያው መጨረሻው መልካም ስራ እኮ ነው መጽሐፍ ቅዱስ ላይ የተቀመጠው። በጣም ጎበዝ። የት ነው አምልኮ የምፈጽመው? ሙሉ ወንጌል። ሙሉ ወንጌል። እንግዲህ ቅድም 2 ሙሉ ወንጌል ሰምተናል። አሁን ደግሞ ወንድማችን ታዴ 3ኛ ሙሉ ወንጌል ነው። እሺ፣ በግራ በኩል ያሉት ደግሞ ወደ ዘላለም እሳት ሄዱ የተባሉት ለምንድን ነው? አልኖሩማ። መልካም ስራውን የተዘረዘረው መልካም ስራ ስላልሰሩ አይደል? ሕይወት የላቸውማ። ስለዚህ እነዚህ ሰዎች መቆረጥ ማለት ወይ ደግሞ ከቅርንጫፉ መቆረጥ ማለት ከክርስቶስ መለየት ማለት የዘላለም ሕይወትን ማጣት ነው አይደል? ጥያቄና መልስ የለው። ልክ ነው። ስለዚህ እነዚህ በግራ በኩል ያሉ ሰዎች ደግሞ እዛ ጋር የተዘረዘረውን መልካም ስራ ስላልሰሩ ነው አይደል ከቅርንጫፉ የተቆረጡት? ልክ ነው። ተርቤ አላበላችሁም፣ ተጠምቼ አላጠጣችሁኝም፣ ታርጄ አላለበሳችሁኝም፣ ጌታዊ መቼ ነው ከጠምተ ያየነው እያሉ ሲነግሩ ከነዚህ ከትናንሽ ወንድሞች ለአንዳች ያደረጋችሁትም ብለዋል። ይሄ ታመነ የእግዚአብሔር ቃል ነው። እስማማለሁ በዚህ 100%። ስለዚህ ፍሬ ስላላፈሩ ነው የተቆረጡት አይደለም? ፍሬ ማፈራ ይቆረጣል። ጥያቄና መልስ የለውም። ዋላ እናመሰግናለን። ዮሐዴ መቀጠል ትችላለህ የምጠይቀው ጥያቄ ካለ። ዮሐንስ ወንጌል ምዕራፍ 15 እኮ ይኸው በማቴዎስ 25 ላይ በቃ ተፈጸመ። እኔ ጨርሻለሁ ሐሳቤ። ዮሐዴ ኦርናቱ የምትቀጥሉት ነገር ካለ እድልሳችሁ። ታዲያ አመሰግናለሁ። ቴንክ ዩ። ቃለ ሕይወት ያሰማልን ማለት ነው። እዚህ ጋር ግን ያው ቃለ ሕይወት ያሰማልን ብለናል። ስለዚህ ታዴ ግን ስለዚህ በቃ ዘግታችሁታል። ግን የኔ ጥያቄ ምንድን ነው በእምነት ብቻ ይጸደቃል የሚለው ትምህርት ፈርሷል ማለት ነው? መቼም አልፈረሰም እሱ። በእምነት ብቻ ስትል መልካም ስራ ለድህነት አይሆንም ወይ ደግሞ የዘላለም ሕይወት አያሰጥም። ይልቁንስ መልካም ስራ የዳነ ሰው እንደው መገለጫው ብቻ ነው እያልክ ነው አይደለም? እምነት እኮ ህይወት የሚኖረው በስራ ነው። መጽሐፍ ቅዱስ እንደዛ ብሎ አስቀምጦልናል። ስለዚህ የእምነት ህይወት ስራ ነው። አለበለዚያ እምነትም የለኝም ስራ ከሌለው። ይሄ እኮ ቆንጆ ነው፣ ቆንጆ ነው። ግን የእምነት ብቻ ትምህርቱ ግን ከሱ ጋር ይጣረሳል ነው። እምነት ብቻ ስትል የሚጸደቀው በእምነት ብቻ ነው፣ በስራ አይደለም ነው። ሶሪ ከብሉይ ኪዳን ጀምሮ ያሉት እያንዳንዱ ሰው ድነዋል ካልን በእምነት እኮ ነው የዳኑት። ሌላ ምን አዳናቸው? በመልካም ስራም ጸድቀዋል። መልካም ስራው የእምነቱ መገለጫ እኮ ነው፣ ህይወቱ ነው እኮ። አሁን መገለጫው ነው ስትል ምን ማለት ነው? ያስኩት እምነት በመልካም ስራ ካልተገለጠ እምነት እንዳለኝ ራሱ ምን ምስክርነት አለኝ? ነው አሁን ከምስክርነት ባለፈ ለጽድቅ ለመጽደቅ መልካም ስራ ለመጽደቅ ያስፈልጋል። ቆይ እንደዚህ አድርጌ ልጠይቅ። ከምስክርነቱ ባለፈ ለመጽደቅ ሰው በስራው ይጸድቃል ወይም ደግሞ እንደዚህ ላድርግልህ። ኦኬ ማለት ጽድቅ ማለት በእግዚአብሔር ፊት ትክክል ሆኖ መገኘት ነው አይደል? እሺ ነው አይደል ወንድሜ? ኦኬ የኛን ትርጉም ነው። አይ ጽድቅ ማለት አጠቃላይ ትርጉሙ በእግዚአብሔር ፊት ትክክል ሆኖ መገኘት ነው። እሱ ብቻ አይደለም። ጽድቅ ማለት ትርጉሙ በእኛ በኦርቶዶክሳውያን እሱ ብቻ አይደለም። እሱ የኛን የኦርቶዶክሳውያን ትርጉም እሰጥሃለሁ ማለት ነው። አሁን የጠየቅኩ ግን ጥያቄ ምንድን ነው? ሰው በስራ ይጸድቃል አይጸድቅም ነው ወይስ በእምነት ብቻ ነው የሚጸድቀው ነው? አይ እኔ መጽሐፍ ቅዱስ ላይ ካለ እምነት የጸደቀ ማንንም አላውቅም። ሰው ደግሞ የሚጸድቀው በእምነቱ ብቻ ነው። ካለ እምነት ኦኬ። ስለዚህ ሰው የሚጸድቀው በእምነቱ ብቻ ነው። የያዕቆብ መልእክት ላይ ግን ሰው በእምነት ብቻ ሳይሆን በስራ ይጸድቃል ይላል። ያንተን ተቃራኒ ማለት ነው። ቴንክ ዩ። ስራው እምነት ውስጥ ያለ ህይወት ነው አልኩህ እኮ።
ስራው እምነት ውስጥ ያለው ህይወት ነው። ምን ማለት ነው? ምን ብለኸኝ ነበረ? ለምሳሌ በእምነት ብቻ ያለ ስራ፣ ቆይ ያለ ስራ ሰው ይጸድቃል ብለኸኝ፣ ከዛ በኋላ ደግሞ ጥቅስ ሳመጣልህ ስራው እምነት ውስጥ ያለ ህይወት ነው ማለት ምን ማለት ነው? እ፣ እኔ ኢየሱስ ክርስቶስ በሰራልኝ ስራ ነው አይደለ የጸደቅኩት። መጀመሪያ ከዚህ እንነሳ። እሺ ስለዚህ በክርስቶስ የተሰጠኝን እ፣ ህይወት ደግሞ ስተገብረው የዛን ሰዓት ስራ ይሆናል ማለት ነው። አየህ፣ እኔ የምተገብረው በክርስቶስ የተሰጠኝን ነው፣ ያንን ከክርስቶስ የተማርኩትን እንጂ የራሴን ስራ አይደለም የምጨምርበት። በእኔ ምን ይጨመርበታል? እንደዛማ ከሆነ ሌላ ችግር ነው የማመጣው። እሺ፣ አብርሃም በስራ ጸደቀ የተባለው ምን ጨምሮበት ነው? ምንም ስራ አልሰራም። እስቲ ምን ሰራ? ልጁን ነው ለመስዋዕት ይዞ ሄደው እኮ ልጁን ለመስዋዕት እና ልጁን ለመስዋዕት ማቅረቡም መፍቀዱም ይሄ እሱ የእሱ ስራ ነው አይደለም? ቴንክ ዩ። እንደዛ ከሆነ ልክ ነህ። ከሱ ልጅ ይልቅ ለእግዚአብሔር ያለው ታማኝነት ቅን ስለነበረ ክርስቲያንም በዛ መንገድ መገለጥ አለበት። ልክ ነህ እኮ አሁን ጥያቄው የምጨምረው ነገር የለም ብለሃል። ስለዚህ ይኸው አብርሃም ለምሳሌ ከራሱ ነው የሰራው አይደለ? ኦኬ። ስራ ማለት መታዘዝ ከሆነ ኦኬ፣ በዚህ እቀበላለሁ። ግን ለምሳሌ አክቹሊ መልካም ስራ ማለት የእግዚአብሔር በጎ ፈቃድን መታዘዝ ማለት ነው። ደሆል ለምሳሌ ለደሃ ብንመጸውት ናቱ ወይ አይ እንትን ብሏል እኮ አሁን ቅድም አይተህ ከሆነ ማቴዎስ 25 ላይ እኮ ስናነሳ የዘላለም ሕይወትን ራሱ ያገኙት እነዛ ሰዎች በሰሩት መልካም ስራ ነው ብሎ እኮ ኮንፌስ አድርጓል። ሜቢ ቀደም ሰምተው ያ አይ እንትን ላመጣለህ ስለፈለግኩ ነበረ። ናት ይሄ አጣላኝም። እኔ ክርስቶስ በሰራልን ህይወት መኖር አለብን። መጽሐፍ ቅዱስ እኮ እንደዚህ ለመጽደቅ ማለት ነው። በነገራችን ላይ ፕሮቴስታንቶች የትኛውም ፕሮቴስታንቶች እንደዚህ አይሉ ባይዘ የሙሉ ወንጌልንም ደግሞ ላሳየ እችላለሁ። በእምነት ብቻ እንደው ኦኬ እሺ፣ ከቤተ እምነት አሳየኝሽ። አይ ይላሉ። እኔ ባለውበት ህብረት ላይ እኛ ያ ሙሉ ወንጌል አይደለ? ያው በራሳችን ስራ አንጸድቅም ነው እንጂ ያሉት ክርስቶስ የሰራልንን በመስቀሉ ላይ የተደረገውን በጽድቅ መገድ አለመገለጡ አለበለዚያ ታዲያ ሰይጣንም ያምናል ይቀጠቀጣልም እኮ ይላል እኮ መጽሐፍ ቅዱስ። እምነቴን በምንድን ነው የምገልጸው? በስራ አይደለም እንዴ? ጥሩ ሙሉ ወንጌል ስለሆን ትልቁ ላይ አድርገኝ ይሁዴ። እቺን ላሳያትና ኦኬ እኔ አቋሜን ነግሬያቸዋለሁ። የማውቀው መጽሐፍ ቅዱስ ክፍል ይሄ ነው። ሌላ ጥያቄ ካላችሁ ጠይቁ። ተባረኩ። እኮ ያንተን አቋም ብቻ ሳይሆን አንተ ያለባትን ቤተክርስቲያን አቋም ላሳይህ። እኔ ደግሞ እሺ እንግዲህ ይሄ የሙሉ ወንጌል ያው ቅድም ያሳየሁት ነው። እንትን ብላችሁ አይታችኋል ብያለሁ። እሺ ስለ መልካም ስራ ወይ ደግሞ ስለ በእምነት ስለ መጽደቅ ሙሉ ወንጌል ያስተማረችውን ከሙሉ በእምነት እንደሆነ በእምነት ብቻ እንደሆነ ከተናገረች በኋላ ምን ይላል መሰላችሁ? እዚህ ላይ ይታያል። በያዕቆብ መልእክቱ ውስጥ የተገለጸው አሁን ያወራ ነው ማለት ነው። ሰው በስራ ይጸድቃል የሚለውን ወንድሜ ቀበለዋል። እሺ ቴንክ ዩ። እዚህ ታች ላይ ማለት ነው። በያዕቆብ መልእክቱ ውስጥ የተገለጸው በስራ የሚገኝ ጽድቅ ከዚህ በላይ ከተገለጹ ጨርሶ የተለየ ነው፣ በእምነት መጽደቅ ከሚባለው ትምህርት ጨርሶ የተለየ ነው ካለች በኋላ በእግዚአብሔር ፊት በቅድስና ሕይወት በመመላለስ የምናሳየው የጽድቅ ፍሬ እንጂ ደህንነትን የምናገኝበት መንገድ አይደለም። እዚህ ያነበብኩ ቀን አላረኩላችሁም። ይሄው እሺ፣ ይሄው ልክ ነው። ታዲያ ደህንነትን የምናገኝበት መንገድ አይደለም። እኔ በሰራው ስራ ይገኛል እንዴ? ቆይ አንዴ። ኦኬ፣ ደህንነት አንተ በሰራው ስራ አይገኝም። ደህንነት በራስህ ያገኛለሁ ትላለች። ጥሩ እሺ፣ መጽሐፍ ቅዱስ ላይ ላሳይ። ኦርቶዶክስ በእምነት ብቻ እንዳልሆነ ደህንነት የዘላለም ሕይወት በእምነት ብቻ እንዳልሆነ ይሄው መጽሐፍ ቅዱስ ላይ ላሳይ። እሺ የሮሜ መልእክት ምዕራፍ 2 ቁጥር 7 እሺ ምንድነው የሚለው? እስቲ አንብብልኝ። ከ6 ጀምሮ አንብቡ። በበጎ ስራ በመጽናት ኦኬ
እርሱ አንብበው አንተ፣ ማ ችግር የለውም ጌታችን ልስማ። እሺ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ማ ጌታችን ዳግም ሲመጣ። እሺ በበጎ ስራ በመጽናት ወይ ደግሞ በበጎ ስራ በሚታዘዙ ማለት ነው። በጎ ስራን መልካም ስራን በሚሰሩ እሺ ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል አለ። የዘላለም ህይወት የሚሰጣቸው መልካም ስራ እየሰሩ ለሚጸኑት ነው አይደለም? ልክ ነህ። ቴንክ ዩ። ስለዚህ ይኸው በመልካም ስራ የዘላለም ህይወት ይገኛል። ቴንክ ዩ። መልካሙን እሺ ስራ ወደዚህ ማን እንመለስ። ይሰራልህ ነው? የክርስቶስን መልካም ስራ ይኸው ይዘን መሄድ አለብን። ራስህ የምትሰራው ነው። ደህንነቱን በአንተ ራስህ ጀምረው የምትሰራው ነው። እንደሆነ ላሳየህ። ራስህ የምትሰራው እንደሆነ እዚሁ ላይ ላሳየህ። የትኛውን እስቲ እኔ የምሰራው መልካም ስራ እስቲ ያሳይ። ይኸው በበጎ ስራ በመጽናት ምስጋናና ክብር የማይጠፋ ህይወት ለሚፈልጉ የዘላለም ህይወት ይሰጣቸዋል ካለ በኋላ ቀጠል ያደርግና ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙት በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል አለ። አመፅ የሚሰሩት ማን ነው የሰራላቸው? ቴንክ አመፁ ዩ። እንዴ ሰው እኮ ነፃ ፈቃድ አለው። አመፅንም መስራት በመልካም ስራ መጽናት መብት አለው። ስለዚህ አመፁን የሚያደርገው ማን ነው? ክርስቶስ ነው ሰው ነው ሰውየው ነው? ኖ ሰው እሺ ሰውየው በጎ ስራውን ይኸው በጎ ስራውንስ የሚያደርገው ማን ነው? እኔ ራሴ። በቃ እሱን ነው እኮ በምን ያልን። በጎ ስራውን በምን አደርገዋለሁ? አሁን ይሄን በክርስቶስ ሆነን በክርስቶስ ሆነን በክርስቶስ በግንዱ ሆነን በክርስቶስ መልካም ስራ ለመዳን በክርስቶስ እንሰራለን። ናቲ አትሽሸኝ። እሺ በክርስቶስ ምን ጸጋ አይደል? ጸጋው ያግዘናል። ኦፍ ኮርስ በቃ አለቀ። ያ ነው። አየህ ጸጋውንማ ነገሩ እናጣጥልም። ቆይ ጸጋ ማለት ዌት እሺ ይህን ቪዲዮ ላጥፋው። እሺ ጸጋ ማለት ስጦታ ማለት ነው። ታች ያለም ሰው እንዲማር ማለት ነው። ጸጋ ማለት ስጦታ ማለት ነው እና ከእግዚአብሔር የሆነ ማለት ነው እና ይህ ጸጋ ሲሰጥ ልክ ቲቶ 3 እንደሚናገረው በበጎ ስራ እንድንመላለስ እግዚአብሔርን በመፍራት እንድንመላለስ እግዚአብሔርን በመምሰል እንድናድግ ያግዘናል፣ ይረዳናል። በጣም ያለሱ እርዳታ ምንም የሚሆን ነገር የለም ከመተንፈሳችንም ጀምሮ ማለት ነው። አሁን አንተ ግን ያልከውን ቅድም ምንድነው ሙሉ ወንጌልም አታምንም ነው። ይኸው ለመጽደቅ እሰራለሁ አልክ፣ ሙሉ ወንጌል አትልም። ለድህነት እሰራለሁ አልክ፣ ሙሉ ወንጌል አትልም። ኖ የደህንነት መሰረቴ ክርስቶስ የሰራው ነው አለች። ይኸውልህ አዳምጠኝ ናቲ። ቆይ አይ አይደለም፣ የድህነት መሰረቴ ክርስቶስ የሰራው ነው ብቻ አይደለም። እሱን አይደለም ያሳየው። ሙሉ ወንጌል ያለችውን ቃል በቃል ልበልልህና ትስማማለህ ወይ ልበልህ። ሰው በስራው ይጸድቃል ወይስ አይጸድቅም? አንተ እምነት ሙሉ ወንጌል አይ አይጸድቅም፣ ባይሆን የጸደቀው ማሳያ ነው እንጂ ነው ያለችው። አንተን ደግሞ ልጠይቅህ፣ ሰው በስራው ይጸድቃል አይጸድቅም? ወደዚህኛው ድምታ ከመጣ ልክ ነው። የኔ ጽድቅ የመርቀም ጨርቅ ነው። ምንም የሚያጸድቀኝ ነገር የለም እንዴ። ይሄማ ከትልቁ ጋር ታጣላይ ነው። በቃ አሁን ተመልከቱ ጋይስ፣ ታች ያላችሁ ይህ የፕሮቴስታንቶች ዋነኛው ትምህርት በእምነት ብቻ ሲሉ ይህ ነው ትምህርቱን። እሺ የያዕቆብ መልእክት ላይ አብርሃም እግዚአብሔርን አመነ፣ እምነቱም እግዚአብሔርን አመነ፣ ጽድቅ መሆኑ ተቆጠረለት፣ ይህ ተፈጸመ ተባለ። አብርሃም የእግዚአብሔር ወዳጅ የተባለው በእምነት ብቻ ነው ወይስ ከእምነት ጋር ስራን አስተባብሮ ስለያዘ ነው? በመልካም ስራንም ስለሰራ ነው? የአብርሃምን ስራ አንዱን ንገረኝሽ። አብርሃም የተገለጠበት ለምሳሌ እዛው ያዕቆብ ላይ የተጠቀሰው መስዋዕት ማቅረቡ ልጁን ይዞ መሄዱ ነው አይደለ? ቴንክ ዩ። አየህ የእምነቱ ህይወት እንዲኖረው አደረገ ማለት ነው። እኔም በክርስቶስ ባለኝ እምነት የኔ ጥያቄ አብርሃም ጸደቀ ተብሎ ያዕቆብ ላይ የተጻፈው በእምነት ብቻ መልካም ስራ ከመስራቱ በእምነት ብቻ ነው ወይስ መልካም ስራንም ያስተባበረ ስለሆነ ነው? መልካም ስራም ስለሰራ ነው? ተባረክ ናትዬ። ከዚህ በላይ መሄድ አልፈልግም። ሌላ ጥያቄ ካላችሁ ጠይቁኝ። በጣም ነው የማመሰግነው።
እሺ እንግዲህ ካልፈለክ እንግዲህ ወይ ዮሐዴም ጋዲም እስኪመጡ ነው ማጠቃለያ ልስጥ። ኤኒዌይስ እዚህ ውስጥ ያላችሁ ሰዎች ለምን እንደዚህ እንደሚሉ ምክንያቱም ልስጥ። እንደውም ዛሬ ቪዲዮ ቀርጬ ስለመሸ ነው ያልፖስትኩት፣ ነገ ወይ እንትን እላችኋለሁና ባጭሩ ምን እያሉ መሰላችሁ? የጽድቅ ጉዳይ ላይ ፕሮቴስታንቶች የሉተረን ትምህርት እንትን ይላሉና ያ ማለት አሁን መልካም ስራ ለድህነት አይደለም ወይም ደግሞ ለድህነት አያስፈልግም ሲሉ ምን እያሉ እንደሆነ ታውቃላችሁ? እኛ በቃ ኃጢአተኛ ነን፣ በተመሳሳይ ሰዓት ደግሞ ጻድቅ ነን እና ጻድቅ ተብለን ደግሞ የተጠራ ነው ከምን አንጻር ነው? እውነትም እንደው ጻድቅ ሆነው ነው አይደለም፣ እንደዛ አይደለም። እና ከተባለ የክርስቶስ ጽድቅ ለኛ ተቆጠረልን፣ ልክ እንደ ፍርድ ቤት ታወጀልን፣ ተቆጠረልን እና እኛ ምንም ብንሰራ መልካም ስራ እንደው የክርስቶስን ጽድቅ የሚያክል ስለማይሆን ለድህነት አይሆንም። ስለዚህ የሚፈረድብን እንደው እኛ በሰራ ነው ባልሰራ ነው በኃጢአታችን በምናምን ሳይሆን በክርስቶስ ጽድቅ ብቻ ነው የሚፈረደው እና እግዚአብሔር የሚያየው የክርስቶስን ብቻ ነው፣ የኛ ምንም ነገር የለም ብለው ነው የሚያምኑት ማለት ነው። ለዛ ነው ማርቲን ሉተር የፕሮቴስታንት መስራች የሆነው ራሱ በአሜሪካን ኤዲሽኑ ላይ ቮሊዩም 35 ላይ የገለባ መልእክት ይህ ሐዋርያት ያልጻፉት መልእክት ብሎ የተናገረው እና በተመሳሳይ ሲሉ ተቆጠረልን ሲሉ እንደ ውስጣቸው ነፍሳቸው ጸድቋል ወይ ብላችሁ ስትጠይቁ አይ አልጸደቀም። ኦኬ ነፍሳችሁ ውስጥ ኢንፊውስ ተደርጎ ወይም ደግሞ ይሄ ጽድቁ ውስጣችሁ ማንነታችሁን ቀይሮታል ወይ ብላችሁ ብትጠይቋቸው አይ ነው እንትን የሚሏችሁ ማለት ነው። ሶሊድ ዲክላሬሽን ላይ ለምሳሌ አርቲክል 3 ሴክሽን 32 እና 34 ለምሳሌ ብታዩ ፎርሙላ ኦፍ ኮንኮርድ ላይ ማለት ነው በቃ ይሄንን ይናገራል። በተመሳሳይ ሰዓት ኃጢአተኛም ነን፣ እንደገና ደግሞ በተመሳሳይ ሰዓት ጻድቅም ነን። ውስጣችን ይሄ ኔቸሩ ኃጢአተኝነቱ ምኑ አለ እና ከላይ እንደ ልብስ ብቻ ነው የክርስቶስ የተቆጠረልን። እኛ በቃ እንደዛ ሆነን እዛው ስቴት ላይ ነን ብለው ነው የሚያምኑት። ቴንክ ዩ እንትን የሚሉት ማለት ነው ኢምፒውትድ ራይሺየስነስ ብለው የሚጠሩት ያ ይሄ ኢምፒውትድ የሚሉት ተቆጠረልን የሚሉት ማለት ነው። ጀስት መቆጠር ብቻ። ለምሳሌ ጋዲ ለጋዲ ሲቆጠር እንዴት ነው በፕሮቴስታንቶች ጋዲ በቃ ጸድቀሃል። ያልጸደቀም እኮ ውስጡ ምናምን አልጸደቀም፣ በቃ ጸድቃል የክርስቶስ አሜን። ባይደው ትልቁ እንትን ታውቃለህ አይደል? ናቱ እዚህ ነገር ላይ ወንድማችን ታዴን አስቀምጠን ወንድማችን ታዴ እናመሰግናለን። ሌላ ጊዜ በጣም በተረጋጋ መንፈስ የምታወራ ወንድም ስለሆንክ ታላቅ ወንድማችን ትመስለኛለህ። ሌላ ጊዜ ጋዶ አመሰግናለሁ። ያው ግን ጥያቄ እንድጠይቅ ከፈቀዳችሁልኝ ሰዓት ካላችሁ 1 ሰዓት ተኩል ነው የገባሁት እውነት ለማውራት ሌላ ቀንም ችግር የለም። ለመማርም እንትን ለማለትም ዝግጁ ነን። አመሰግናለሁ። እናመሰግናለን ስለ ትህትናም በተረጋጋ ስፒሪት ስለወራ። ናቱሻ ባይዘዌ እዚህ ላይ ማለት ነው አንደኛ ታውቃለህ አይደል? ይሄ የተጋድሎ ጉዳይ ራሱ ለምን ብዙ ጊዜ የሚቃወሙበት ዋናው ምክንያት ምን እንደሆነ ገብቷል አይደል? ይሄ ጽድቁ ራሱ ከውጭ ነው ተብሎ ስለሚታሰብ አለ አይደል? ይሄ ክርስቶስን ወደ መምሰል ህይወት የማደግ ነገር አለ አይደል? በቅድስና የተጋድሎ ህይወትን ብዙ ጊዜ ሬዚስት የሚያደርጉበት አንዱ ምክንያት እሱ እንደሆነ ታውቃለህ። ያ ትክክል። ያ ለዛ ነው ጋይስ ታች ያላችሁ ሰዎችም በቅድስና አሁን በክርስትናችን ክርስቶስን ወደ መምሰል ህይወት የማደግ ነው ዋናው ጥሪው ራሱ። ኦኬ እና ክርስቶስን ወደ መምሰል ደግሞ የሚታደገው እንደምታውቁት ያው እንግዲህ ሰው በጽድቅ መንገድ ሲመላለስ የጌታን ስጋና ደም እየተቀበለ በጾም በጸሎት እንግዲህ አባቶቻችን እንደሚያደርጉት በንስሐ በተጋድሎ ህይወት ሰው እየኖረ ጌታችን እንደተናገረው ማለት ነው ወደ ጠበበው በር ለመግባት ሉቃስ ወንጌል ምዕራፍ 9 እንደተናገረው ወደ ጠበበው በር ለመግባት ተጋደሉ እንዳለው ተጋድሎ የሚያደርጉት ለዛ ነው። ኦቨርካም ለማድረግ ይህንን ኢነር ማንነታችን ኦቨርካም ለማድረግ ለምን ይህን ማንነታችንን ጥለን ክርስቶስን ወደ መምሰል የበለጠ እያደግን ለመሄድ ነው ተጋድሎ ራሱ ዋናው ፐርፐዙ። እና ብዙ ጊዜ ለዛ ነው ፕሮቴስታንቱ ዓለም ላይ ተጋድሎ የሚባል ነገር የማይሰማው የማይታወቀው። ኢቨን እንግዲህ ሜይ ቢ አንዳንድ አላውቅም እንግዲህ አንግሊካኖች ከምናምን እንደዚህ አይነት ነገር ይኑር እዛ ላይ በደንብ እንትን ባለንም ብዙዎቹ ጋር ማጆሪቲዎቹ ጋር ኢቨን ሉተርን ጨምሮ የምንኩስና ህይወት ራሱ በመቃወም ደረጃ ምን ያደርጋል ምንኩስና እንዲህ የሚባል ነገር አለ እንዴ? ኢቨን የምንኩስና ህይወት ራሱ ላይፍ ስታይሉ ራሱ እንደ ላይፍ ስታይል የሚቃወሙበት ምክንያት አንዱ ይሄ ነው። የተጋድሎ ህይወትን እንትን ማለት ነገር አለ እና ከዛ አንጻር ነው እስቲ ናቱ እንዳለው
ሌላ ቀን ደግሞ ኢምፒውት ሪሌሽንስ የሚሏቸው ብለን ሰፊ ሀሳብ እንሰጥበታለን እንደ እግዚአብሔር ፍቃድ። በነገራችን ላይ እሱም አይ ቲንክ ታች ይኖራል። አሁን በቃ ጋድ ያለው ነው። እኛ ጽድቅ ብቻ ማን ነው ሶሪ ጽድቅ ብቻ ልል ነበር እዛው ሀሳቤ ላይ ስለ ጽድቅ በቃ ጽድቅን ዲፋይን ስናደርገው እድገቱንም ጭምር ነው እግዚአብሔርን በመምሰል የምናድገውንም ጭምር ነው እንጂ እንደው በቃ አንዴ ተቆጥሯል የሚባለውን ብቻ አይደለም ማለት ነው። እና ሁለተኛ ደግሞ አጸደቀን ክርስቶስ ስንል ደግሞ ነፍሳችንንም ማንነታችንንም ነው እንጂ ከላይ አውትሳይድ ወይ ደግሞ ኤሊያን ራይቸስነስ እንደሚባለው አይደለም። ቃሎት ያሰማልና ቱሻ እሺ እርሚ እሺ ማርቆስ እርሚ በክርስቶስ ኢየሱስ የተወደድክና የተመረጥክ ወንድም እንዴት ነህ? እግዚአብሔር ይመስገን አለው ማለት መጽሐፍ ቅዱስ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው አይደል ያለው? እሺ የሆነ ስራ ያልሰራ ሰው ይፈረዳል ብሏል ወይስ እንዴት ነው? በቃ እሺ አሁን የኔን እምነት እንድነግረህ ነው የጠየቀኛ ማርቆስ እኔ የተማርኩትን እዛች ጋር አሁን ማርቆስ 16:16 ላይ አንድ ሰው ያምናል፣ ያመነ ሰው ደግሞ ይጠመቃል፣ የተጠመቀ ሰው ደግሞ ከመጠመቁ በፊት እንደ ሙሉ ወንጌልን የጥምቀት ትምህርትን ይማራል አይደል? ወይም ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ አንድነት፣ ህብረት ምን በቃ ሁሉንም ነገር ይማራል ከመጠመቁ በፊት ማለት ነው። ከዛ በኋላ ያ ሰውዬ ምን ሆኗል ነው የሚባለው? ድኗል። የቅዱሳን ህብረት ላይ ይቀላቀላል። ቅዱስ ቁርባንን መቀበል ጀምራል። ድኗል ሳይሆን ወደ ግንዱ ተተክሏል ነው፣ ጸድቋል። ወደ ግንዱ ተተክሏል። መዳኑን ደግሞ ስሩ ፕሮሰስ ያረጋግጣል ነው። ለምን መሰለህ? ልክ አዳም ኃጢአት ከሰራ በኋላ እኛ በኃጢአት ምክንያት ሁሉም ከህይወት ዛፍ ከክርስቶስ ተቆርጦ ወድቋል። የክርስቶስን ሞትና ትንሣኤ የክርስቶስን የእግዚአብሔር አብ ልጅነትን አምኖ መሞቱንና መነሳቱን ሲያምን ወደ ግንዱ ይተከላል። አሁን ወድቀን ነበረ። ወደ ግንዱ በምን ገባን? በእምነት ገባን። በግንዱ ላይ የምንቀጥለው ግን ፍሬ በማፍራት ነው። አግኝተኛል ማርቆስ? ወድቀን ነበረ እኮ ወድቀን ነበረ። ከግንዱ ተጥለን ነበር። ከህይወት ዛፍ ጎለን ነበረ። ልክ ክርስቶስ እንደሞተልን ደግሞም ስለኛ እንደተነሳ ደግሞም የሕያው እግዚአብሔር ልጅ መሆኑን ስናምን ስንጠመቅ ወደ ግንዱ እንገባለን። አሁን ጸደቅን። የሆነ ጠውልጎ የነበረው ነገር ምን ሆነ? ጸደቅን። የጽድቅ ዛፍ ውስጥ ከገባ በኋላ ፍሬ ካላፈራህ አይደለም እውነተኛ የሆነ እግዚአብሔር አይደለም ገበሬ ራሱ እኮ ይቆርጣል እኮ ምንም ፍሬ የማያፈራውን ይገርዘዋል እኮ አይደለ እንዴ? ስለዚህ ወደ ግንዱ የገባ ነው የጸደቅ ነው በእምነት ነው። የምንድነው ግን በሂደት ነው በማፍራት። ይሄ ነው የተማርኩት እኔ ካጠፋው እንግዲህ እንደዛ ኦኬ፣ ችግር የለውም። እንደዛ ከሆነ ድነት የተወሰነው ኮንትሮቨርሲው ምን መሰለ? እምነት ይቀድማል። ወደ ግንዱ ለመግባት በእምነት የምንገባው በቃ ምንም ነገር ያለ ስራ ኢቭን ኃጢአተኛን በሚያጸድቅ አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ያለ ስራ ሮሜራ ሂደህ ብታረብ እንደዛ ይነግርሃል። ወደ ግንዱ የገባኸው በስራ አይደለም በእምነት ነው። በግንዱ ላይ የምትቀጥለው ግን በፍሬ ነው መጽሐፍ ቅዱስ የሚናገር። ሰምቻለሁ። እኔ ደግሞ ይሄን የምነግርህ ለመሰለ አንተም ትማራለህ፣ ከታች ያሉትም ይማራል። በእምነት ግንዱ ላይ እንተከላለን፣ በፍሬ እንቀጥላለን። እሺ እርሜ አንድ ሰው የሚቆረጠው መቼ ነው ብዬ እኔ ራሴን ሳሰላስል በመጽሐፍ ቅዱስም ሲያስደግፍ አንድ ሰው እምነቱን ስኪድ አሁን ለምሳሌ አይል ኦርቶዶክስ የነበረ ሰው ሙስሊም ከሆነ ወይም ወደ ሌላ አሁን ወደ ቡዲዝምነት ወደ ሌላ ሃይማኖት ቢሄድ እንግዲህ ኢየሱስን ክዶ ማለት ነው። ኢየሱስን ክዶ ከሄደ ይሄ ሰውዬ ተቆርጧል ማለት ነው። ግን ይሄ በስጋ ድካሞች ላይ የተመሰረተ አይደለም። ድነት የሚባለው በክርስቶስ በመስቀሉ ስራ ላይ
ነው የተመሰረተው። አንተ እንደምትለው አንድ ሰው የሆነች ስራ በሰራ ቀን ድኗል፣ የሆነች ስራ ደግሞ መጥፎ በሰራት ቀን አልዳንም የሚባል ድነት አይ ንስሐ እኮ አለ ማርቆስ። እሺ ሁለተኛ ደግሞ በአብ ቀኝ ጠበቃ አለ ይላል አይደል? ወንድም ኃጢአትን አታድርጉ ነው አይደል? ኃጢአትን ግን ብታደርጉ በአብ ዘንድ ምን አለ ነው? ጠበቃ አለ። ጠበቃው ስላንተ እኮ ነው፣ ስላንተ ተሟጋች፣ ስላንተ የሚቆም ባይዞ እኮ በአንተ ስራ ከሆነማ ክርስቶስ ራሱ ለምን መሞት አስፈለገ? በስራ እኮ ጸደቅን አላልኩም። በእምነት ወደ ግንዱ ገባን፣ ከተጣልንበት ነገር ተነሳን። በምን? በሞቱና በትንሣኤው ተነሳን። በእምነት አይደል እንዴ? ከተነሳን በኋላ ደግመን እንውደቅ? መውደቅ አለብን ደግመን? ለዚህ እኮ ነው ይኸውልህ ሮሜ 6 ላይ በጸጋ ድነናል፣ ጸጋ እንዲበዛ ደግመን ኃጢአት እንስራን ብሎ እኮ ይናገራል። አንሰራም እያለ አይደለም፣ ብንሰራም ወደ ንስሐን ነው። ለምን? መንፈስ ቅዱስ ያግዘናል። አንዴ ወደ ግንዱ ከገባን አየህ፣ ከግንዱ ውስጥ ነው ያለነው። ስሩ ውሃን ኃይልን ይሰጠናል። እየሳበም ልክ ዛፉ ሲተከል ቅርንጫፉ ከስሩ እየሳበ ኃይልን እንደሚያገኝ ውሃን እንደሚያገኝ አንተም ልክ ወደ ግንዱ ስትገባ ኃጢአትን የማትሰራበትን ኃይል እየሰጥ ይሄዳል። ብትሰራም ግን እየተገረስክ እየተስተካከልክ ገበሬ እንደሚያስተካክለው እየተገረስክ እየተስተካከልክ ትሄዳለህ። ኦኬ እርሚ አንድ ጥያቄ ልጠይቅ። ጥያቄ ከመጠየቄ በፊት መጀመሪያ ያሰብኳትን በሰከንዳት ልናገር። አንድ ሰው ሲድን ሙሉ ጋራንቲ ነው የሚያገኘው፣ ሙሉ ፉል ካቨሬጅ ነው የሚያገኘው። ባይዞ ፉል ኢንሹራንስ ላይ ነው ያለው። አንድ ሰው አምኖ ተጠምቆ ከዳኔ በኋላ ሙሉ ከቨሬጅ ውስጥ አለ ማለት እላለሁ። እሺ ከዛ በኋላ ወደ ጥያቄ ልምጣ፣ ወደ አንተን ልጠይቅ። ድካምህን እኮ መንፈስ ቅዱስ ያግዛል፣ ጠበቃም አለ። ድካም ከሆነ አውቀህ ለምትሰራው ኃጢአት ግን ደግሞ ደም አይፈስልህም። እሺ ቆይ አንድ ጥያቄ ልጠይቅ። ድነት ማለት ከሞት ወደ ህይወት መግባት ነው አይደል? ከዘላለም ሞት ወደ ዘላለም እረፍት ውስጥ ወደ ዘላለም መንግስተ ሰማያት ውስጥ መግባት ማለት እኮ ነው ድነት የሚባለው። ድነት የሚባለው መጨረሻ ላይ እኛ የምናገኘው የዘላለምን ህይወት ማግኘት ነው የኛ ድነት የሚባለው። ኦኬ አንድ ጥያቄ ልጠይቅ አንተ። እንግዲህ በክርስቶስ ኢየሱስ አምነን የእግዚአብሔር ልጆች ነው ይሆን ነው አይደል? እግዚአብሔር ለኛ አባታችን እኛም ደግሞ ልጆቹ ነው ይሆን ነው። ኦኬ አንድ ጥያቄ እዛው ልጠይቅ። አንተ ያንተን ልጅ የወለድከውን ልጅ ቢያጠፋ ወስቴ ወደ እሳት ውስጥ ትጥላለህ? አሁን ልንገርህ፣ የጠፋው ልጅን ታሪክ ታውቀዋለህ ማርቆስ? በቃ እኔ ይሄን ሁሉ ማውራት ታች ያለው ሰው የሚማርበት እኮ ይኸውልህ፣ የጠፋው ልጅ እንደጠፋ በዛ ቢቀር ኖሮ እዛው እሳት ውስጥ ይቀራል፣ እንደጠፋ ይቀር ነበር። በንስሐ ተመለሰ ወደ አባቱ። አየሃ፣ በንስሐ ሲመለስ አባቱ ምን አረገው? ተቀበለው። ገብቷል? ልጅ ስለሆነ በንስሐ ሲመለስ ምን አረገው? ተቀበለው። ባይመለስ ኖሮ አባቴ ሆይ አጥፍቻለሁ ብሎ ባይመለስስ ኖሮ በዛው ነበር የሚቀረው። እሺ አንዴ ጥያቄ ኦኬ ጥያቄ ያለ ቆይ አንዴ ማርክ ስማኝማ፣ አንዴ ስማኝ፣ ሚውት አድርግና አስማኝማ ፕሊዝ። ማርቆስ መልስልና ጠይቀው፣ ከዛ መልሶ አይ ቲንክ ለዛ ይሄ ሐሳብ ሰመራይዝ አድርገን ምናልባት እሱ ባይዞ ማርቆስ መካነ ኢየሱስ ነኝ ይላል። ያለ መካነ ኢየሱስን ብትሄድ እርግጠኛ ነኝ አስተማሪዎችን ብታገኙ ጋድም ይሆናል። እኔ ብዙ ጊዜ ነው ማያቸው አልገባም። ጥያቄው አትኩርቶ በቃ መካነ ኢየሱስ ምናምን ተወና ስለኔና ስለአንተ ቆይ አንዴ ማርቆስ ቆይ አንዴ እሺ ይጨርስ ሐሳብ። ቆይ ይጨርስና እኔ የምጠይቀው ጥያቄ አለ። ቀጥል። በቃ በንስሐ ባይመለስ ኖሮ ምን አይሆንም ነበር? ያ እንደጠፋ ይቀር ነበረ። እሺ ልጅ ሆነው በመወለድ ነው አይደለ እንዴ?
ያ እኔ የሚቀጥለው ግን የጠየቁትን ጥያቄ ግን አልሰማኝም። ቆይ አንድ የኔን ጥያቄ ስማኝ። የኔን ጥያቄ ብቻ ስማኝ። እሺ ትሰማለህ አይደል? አ የኔ ጥያቄ አንተ የአንተን ልጅ እኮ ነው ያልኩት። እኔ አሁን መጽሐፍ ቅዱስ ላይ ያለውን አይደለም የሚያወራሁት። አንተ የአንተ ልጅ ቤት ውስጥ እያለ ቤት ውስጥ ላይ ነው ያለው። ከቤት ውስጥ እኮ አልወጣም። አይ ቆይ ተረጋጋ። ሶሻል ላይፍ አይደለም የምናወራው። በቃ አይ ቆይ አንዴ በቃ ከቤት ውስጥ ሶሻል ላይፍ ስላለው አይደለም ልጅ ይሄ። ነው እያወራን ያለ ነው። ቤት እሺ ውስጥ አለ። አሁን የቤት ስራ አደረገው መጽሐፉን ትተህ ተው። ሶሻል ላይፍ ኖ ኖ አይደለም ኖ የምናወራውና በቃ አይ አረ ቆይ እኔ የሚጠይቀውን ጥያቄ አትከልክሉ እናንተ። ለምን ይዋድ አትከልክለኝ? እሱን ሊጠይቀው አይደለም መጽሐፉን ትተህ ቆይ። ዮሐዴ ጠይቀው በእናትህ ማርቆስ ዮሐዴ አረ ከሱ ጋር ልንጨርስቶ ለምንድን ነው ጣልቃ ገብታችሁ ያንተ የምትከለክሉ? ልጅ ነው በቃ አይ ይሄ ፖለቲካ እየሆነብኝ ነው ጋድና አቋም በቃ የቤተ ክርስቲያንን አቋም እኔ ተናግሬያለሁ። አንድ ደቂቃ ውስጥ እንጨርስ። ቶ እሺ ያንተን ልጅ ቤት ውስጥ ያለው ኤርሚ በመጽሐፍ አዎ፣ አንተ በመጽሐፍ ቅዱስ መልስ፣ ችግር የለም። እኔ እኮ እንድትመልስ እኔ እሰማለሁ። ያንተ ልጅ ቤት ውስጥ አለ። የሆነ ነገር አጠፋ። ሲያጠፋ ወስቴ እሳት ውስጥ ትከታለህ ወይ? ወስቴ ለጅብ ትሰጣለህ ወይ? ወስቴ ለአውሬ ትሰጣለህ ወይ? ነው ጥያቄ። የአንተን ልጅ ነው እኔ እያወራለሁ። አንተ ደግሞ የጠፋ ልጅ እያልክ አትጨነቅ። ቤት ውስጥ ኖሮ ላጠፋ ልጅ ነው እኔ እያወራሁ ያለሁት። አንድ ክርስቲያን እኮ የሚያጠፋው እኮ ከቤት ወጥቶ ሳይሆን ቤት ውስጥ ሆኖ ነው እያጠፋ ያለው። ይሄ እኮ ለመጽሐፍ ቅዱስ እኮ መልስ ሰጥቶናል እኮ በቃ የጠፋው ልጅና ቤት ውስጥ ያለው ልጅ እኮ መጽሐፍ ቅዱስ እኮ ለእያንዳንዱ ነገር መልስ ይሰጣልና የጠፋው ልጅ በጠፋው ቢቀር ኖሮ በዛው ይቀራል። በንስሐ ከተመለሰ ገና በአባቱ ቅፍ ይገባል። እኔ አሁን ከሶሻል ላይፍ ምናምን ብዬ አልነግርህም። ሶሻል ላይፍ ውስጥ አልገባም። ሶሻል ላይፍ ውስጥ ከገባን መጽሐፍ ቅዱስን ብዙ ነገር ያንበጫረቅብናል። አልገባም። ስለዚህ አሁን ምንድነው ጠፍተን ምን መሰለ ማርክ አንድ ነገር መሆን ያለብህ እምነት ወደ ግንዱ ይከተሃል፣ ፍሬ ያስቀጥልሃል። ይሄ ነው መጽሐፍ ቅዱስ የሚናገረው፣ ቸርችም የምታስተምረው ይሄንን ነው። ግን ፍጹማን አይደለንም። በሰራን ቁጥር ግን መንፈስ ቅዱስ ይወቅሰናል። በንስሐ እንመለሳለን፣ እንቀጥላለን፣ እንገረዛለን። አየህ መገረዝ የሚባል ነገር አለ። እየተገረዘን እንቀጥላለን። እና ይሄ ማርክ አሁን አንተ አስተማሪዎችን በደንብ ዲቴል እስቲ ግባና ጠይቃቸው። ከኔ የተለየ ነገር አይነግሩህም። እኔ ሁለት ቤተክርስቲያን ተምሬያለሁ። አማኑኤል ብርሃንና ሕይወት ቤተክርስቲያንም ሙሉ ወንጌልም ተምሬያለሁ። ከዚህ የተለየ ትምህርት አልተማርኩም። እሺ በቃ ቆይ እኔም የኔን ሐሳብ ልንገርህ እንጂ ኃጢአት እየሰራ ትቀጥላለህ የሚል ትምህርት አልተማርኩም። ቆይ መታገሱ ወደ ንስሐ እንድትመለሱ ነው የሚለው መጽሐፍ ቅዱስ። በቃ አሁን ሊጨርስ እኔ ሊጨርስ። ቆይ ኤርሚ ጨርሷል። ማርቆስ 15 ሰከንድ አቀር ባለ መልኩ ሐሳብ እሱ የጠፋ ልጅ ነው የሚለው አስተሳሰብ እንዴት መሰላችሁ? የጠፋ የሚባለው አንድ ሰው ክርስትናውን ትቶ ወደ ሌላ ሃይማኖት ወደ ሙስሊም ወይም ወደ ዓለም ሄዶ በቃ ድብን ብሎ ከቤት ወጥቶ ሄዶ አልመለስም ብሎ የሄደ ሰው ያንን ሰው ነው የጠፋ ልጅ የሚባለው። እኔ ግን ቤት ውስጥ እያለ አሁን ኢዮአድ ወይም ጋዲሳ ቤት ውስጥ አለ። ኦኬ 24 ሰዓት ውስጥ ላይ በኃጢአት ሲስቴም ውስጥ ያልፋል። በሚያውቁም በማያውቁም በኃጢአት ሲስቴም ውስጥ ያልፋል። እንደዛ ከሆነማ በ24 ሰዓት ውስጥ ላይ ቢሞት እኮ ሊጠፋ ነው ማለት እኮ ነው። 24 ሰዓት ውስጥ ላይ እኮ ነው። ሎንግ ታይም አንሂድ። ሎንግ ታይም ማለት 1 ዓመት ምናምን አንስተው በአንድ ቀን ውስጥ ላይ ጋዲሳ በኃጢአት ሲስቴም ውስጥ ያልፋል። በሚያውቁም በማያውቁም እየተናገረ እያሰበ እያወራ በብዙ አንግል በኃጢአት ውስጥ ያልፋል። ኦኬ በዛች ደቂቃ ውስጥ እየተቆረጠ ይሄዳል የሚለውን እኔ አልቀበልም። አውቆ ኃጢአትን በሚሰራው ነው። ማርክ ልጅ የሚመሰለው አውቆ ኃጢአትን በሚሰራው ነው የሚመሰለው። የአንተን ሀሳብ ኦልሬዲ እኔ አንደርስታንድ አድርጌዋለሁ። መጽሐፍ ቅዱስን መሰረት አድርገህ አብራርተሃል።
ማርቆስም እንግዲህ ተረድቻለሁ ባለው መልኩ ማብራሪያ ሰጥቷል። እናመሰግናለን ኤርሚ ወንድማችን። እስቲ ጻፍልኝ በውስጥ እዚሁ አዲስ አበባ ነው ያለው ወይስ ከሀገር ውጭ? አይ እኔ አዲስ አበባ ነኝ፣ ግን እንዲህ ነው ማምነው። ግን አንድ ጥያቄ ልጠይቅ አስቤ ነበር፣ ግን አስጠፋብኝ። ከማርቆስ ጋር ባለው ንግግር ውስጥ አስጠፋብኝ። አንተና ያዋድን ጻፍልኝ እስቲ በውስጥ በቃ እጠይቃለሁ። ምንድነው ግን አንድ ቆንስላ ሐሳብ ተይዞ ብዙ አሁን ኦርቶዶክሶችም እኮ የጴንጤ ቤት ላይ ሂደው እኮ ሲናገሩ ኦርቶዶክስን ይወከሉ ይመስላሉ፣ ግን አይወክሉም። ልክ እንደዚህ ጴንጤም አንድ ያልተማረና እኔ ራሱ አሁን ጴንጤን አልወክርም። ለምንድን ነው ማልወክለው? ሙሉ ቲቺንጉን አምኖት ቴዎሎጂያን አይደለም። በቃ የተማርኩትን እዚህ ጋርና መጽሐፍ ቅዱስን በቅብብሎሽ በመጣውን የአባቶችን ታሪክ ምናምን ነገር አሁን የአባቶችን በቅብብሎሽ የመጣውን አባቶችን ታሪክ ጴንጤ የማይቀበል ነው ይመስላል? ይቀበላል። በእውነት አይ እሱም ችግር የለውም እናወራለን። እንደማይቀበል ብዙ ይቀበላሉ እና አይወክሉም። እዚህ ላይ የምታያቸው ጴንጤዎች አይወክሉም፣ እኔም ጭምር እንዲናደርግ ስላስገባችሁኝ እጅግ አድርጌ አመሰግናችኋለሁ። ቴንኪዩ ባይ። እሺ ማለት ቴንኪዩ። ጌታ ይባርክ። አሜን። እሺ ኤርሚ እንዲናደርግ ምንድነው በውስጥ ጻፍልን። አሁን እኛ ከቀድም ጀምሮ ስናወራ የነበረው ነገር እኛ ሁሌም ስለ ፕሮቴስታንቶች ስናወራ የሆኑ ሰዎች እንዲያመኑ እንዲያላመኑ ብቻ ሳይሆን የእምነት መግለጫ ነው የምናወጣው በተቻለ መጠን። ኦኬ ቀደም ለምሳሌ ሙሉ ወንጌልን ከፍተናል። የመካነ ኢየሱስ የእምነት መግለጫ አለን፣ የመሰረተ ክርስቶስ አለን፣ የህይወት ብርሃን በለው የሁሉንም የእምነት መግለጫ ወጥተን አንዱ እንዲያምናል አንዱ እንዲያምንም እያልን ነው የእምነት መግለጫውን የምናወዳደረው እንጂ የሆኑ ሰዎች እንዲህ ስለተናገሩ እንዲህ ነው ሳይሆን ዋናው ነገር የእምነት መግለጫ ላይ ምን ተብሎ ተቀምጧል ነውና ኤኒዌይስ ሌላ ጊዜም ሰፋ ያለ ዲስከሽን እናደርጋለን። ዛሬም ረዘም ያለ ሰዓት ስለወሰድክ እናመሰግናለን። በውስጥ ግን ጻፍልኝ። በቃ ችግር የለም። አመሰግናለሁ። እግዚአብሔር ያክብርሽ። ኦኬ ዮሐዴ ማርቆስን ልታስከፋው ነው እንዴ? ዮሐዴ ኧረ ተው። ማርቆስ እኮ ፋሚሊ ነው። ማርቆስ እኮ ፋሚሊያ ነው። ጥያቄ እኮ ነው የጠየቀው እና መልሶለታል። ኦልሬዲ እኮ የቤት ውስጥ ነው ይላል። አክቹአሊ ባይ ዘ ወይ በዛ ባነሳውም እንዲሁ ኤርሚ መመለስ ይችል ነበረ። አሁን ቤት ውስጥ ሆኖ ዝም ብሎ የሚያስቸግር ልጅ አለ አይደለ? አሁን ለምሳሌ ኃጢአት እየሰራ ለምሳሌ ኖርማል ሲጋራ እያጨሰ ጫት እየቃመ ምናምን ቢያስቸግራቸው ቤተሰቡ ውጣ ከቤት ብለው አያባረሩትም እንዴ? ያባረሩታል እኮ። ስንት እኮ ከቤተሰቦቹ ጋር ተጣልተው ጎዳና የወጣ ልጅ እኮ አለ። ኦኬ ለምን መጀመሪያ ይመክሩታል፣ ይመከራል፣ እምቢ ካለ እንደዛው። ልክ እንደዚያ በእግዚአብሔር ቤት ሆነ ዝም ብለህ ድንገት እንደው ተሳስተ የሆነ ኃጢአት ስርት ስታረግ ኢሚዲየትሊ ከቤተ ክርስቲያን ወጥተሃል ማለት እንደዛ እኮ አላለም ልጁ። ንስሐ አለ፣ ንስሐ እንድትገባ ጊዜ ይሰጥሃል። ከዛ ግን በዛው በኃጢአት ጸንተህ ስትኖር ግን ከቤቱ ተቆርጠህ ትጣላለህ ነው በቃ። የህይወት ፍሬ የማታፈራ ከሆነ ተቆርጠህ መጣል የሚባል አለ ነው። አት ዘ ኤንድ ኦፍ ዘ ዴይ የክርስቲያንም ዓላማው ንስሐ እስክትገቡ ድረስ እግዚአብሔር ይጠብቃቸዋል። ልክ እንደ በለሲቱ ማለት ነው። ፍሬ እስክታፈራ ዓመት ጠበቃት፣ አላፈራችም፣ ሄዶ ሊቆርጣት አለ። መላእክት ደግሞ ትንሽ እድሜ እንዲጨምርላት ለመኑ። ባታፈራ ግን ለቀጣይ ትቆርጣታለህ ተባለ። መቆረጥ አለ። ይሄንን ነው የተባለው። በኃጢአት ጸንቶ ለሚኖር እሱ ተቆርጦ ይጣላል ነው። ይሄ መጽሐፍ ቅዱስ እውነት ነው። ኤርሚ ግን በጣም ጥሩ መረዳት ነው ያለው። እውነት ለመናገር እንኳን የሙሉ ወንጌል የመካነ ኢየሱስ አይነት አስተሳሰብ እንኳን የለውም እና ከእግዚአብሔር መንግስት የራቀ አይደለም እንደሚለው ጌታ ከእግዚአብሔር መንግስት ብዙ የራቀ አይደለም። እንደው ይሄን አይታችሁ ደግሞ ሄዳችሁ አስጨንቁት አሉ ፕሮቴስታንቶች። እንዲህ ብለህ ከየት አምጥተው ምናምን ብላችሁ እንዳታበላሹት። ልጁ ጥሩ መረዳት ላይ ነው ያለው። ወደ ጌታ መንገድ የሚቀርብበትን ያርግለት እና አሪፍ ሀሳብ ነው። እሺ ጌታ ልቡን እንትን ይበል። ቅድምም የአባቶችን ትምህርቱን መጨረሻ ላይ ሲጠቅስ ነበር። እስኪ እግዚአብሔር ሜሴጅ እንግዲህ ድሮፕ ካደረገ እግዚአብሔር ቢፈቅድና ቢወድ እዚህ አዲስ አበባ ያለው ሰው ምናምን ከሆነ እንደ እግዚአብሔር ፍቃድ